ወገኖቼ ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? ይቺን ግጥም ዛሬ ላንብባት ብዬ በቪዲዮ ባስቀምጣት ቆንጆ ነው ብዬ ነው። እና ኢትዮጵያ እያለሁ በሆነ ነገር ከሰው በተሰነዘረብኝ ቃል ተናድጄ የጻፍኳት ግጥም ናት። ለአንድ ሰው አስተምራ ታልፋለች ብዬ ስለምገምት ግን በታሪክ ትቀመጥ ዩቲዩብ ላይ ብዬ ነው። ርዕሱ በመስታወት ቤት የሚኖር ድንጋይ አይወረውርም ይላል። በመስታወት ቤት ውስጥ የሚኖር ድንጋይ አይወረውርም። እኔስ ይደንቀኛል በአንድ ምድር ተወልዶ በአንድ ሰፈር በአንዲት ቤት ወጥተው ወርዶ ግን አንዱ አንዱን ሲንቅ አዋርዶ ኦሮሞ አማራ አንዱ ብልጥ ሌላውን አዋርዶ በተወለደበት ምድር ቤተሰቡ በስፋት በቁጥር በብዛት የምድሩ ባለቤት ዛሬ የተናቀ ተወልዶ ባደገበት ዛሬ ግን አይ ኦሮሞ ነሽ ተባለ በንቀት። ታዲያ ይህ የሆነው እንዲና አንዴና ሁለቴ ሶስቴ አጋጥሞኛል እኔን ተረግጦ አየሁት ማንነቴ። ወይኔ ለምን መጣሁ ይህንን መስማቴ ታሪክ በሚያስተምርበት ዘመን ሰማሁኝ ውርደቴን። መስታወት ቤት ውስጥ ያለ ድንጋይ አይወረውር ተመሳስሎ ተሰድቦ ተረግጦ ሲኖር ማንነቱን ሽጦ አንደበቱ ተይዞ ሲኖር ኮንፊደንሱ ተወስዶ ማንነት የሌለው ከሰውነት በቀር ምክንያት ያሳጣል ምክንያት ይሰጣል እንዲያው በመንግስት እሱ ያላከበረውን የራሱን ጎረቤት። መንግስት ምን አረገ አንደበትን ካልሰራ በቤት አንደበትህ ካልሰራ በቤት መልካም አያናግርህ ልብ ውስጥ በመንካት ፍቅር ይጀምራል ከቤት ይከተላል ጎረቤት ህግና ፍርድ አያስፈልግ ፍቅርን ለማጎልበት። ስለዚህ አታያይዝ ከአስተዳደር ጋር ለተሳደብከው ስድብ ራስህን መርምር። እስከመቼ ይቅር ይላል ተናንቆ መኖርን በፍጹም ያልፈለገን ራሱን መቀየርን ማወቅ አለብህ እግዚአብሔር የሁሉን ፈጣሪን ሌላ ዜጋ ቢንቀን እንዴትስ ሊደንቀን። እኛ ተጣጥለን እርስ በርስ ተዋርደን ባዳማ ባዳ ነው የፈለገውን ቢለን። እንግዲህ ለአንድ ሰው ታስተምራለች ብዬ ገምታለሁ። የተማራችሁበት ነገር ካለ ኮሜንት ላይ ጻፉልኝ። ተባረኩ።